አረሳውሽም ሲፈን አታስታውሽኝ። እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮይ ስላየሁሽ። አልገባኝም። ዳፍኔ ዳፍኔ? አዎ እኔ የዳፍኔ ልጅ ነኝ። ምን? አሁን አወቅሽኝ? አዎ። ከየት መጣሽ? ካለሁበት። ለምን? ዳፍኔ አንድ መልእክት ልካኝ ነበር። የምን መልእክት? በጣም የሚያሳዝን ነገር እንግዲህ እቺ ዳፍኔ የምትባለዋ የሲፋን እናት ከዚህም በፊት እንግዲህ ቤት ውስጥ ሆና የወይዘሮ ሰማዓት እንደዚሁም ደግሞ የእሷ ሰራተኛ ነበረች ማለት ነው። እኔ ራሴ እንደተረዳሁት እንግዲህ ወይዘሮ ሰማዓት ይችን ዳፍኔ የምትባለዋን የሲፋንን እናት ከዚች ዓለም እንድትጠፋ ወይንም ደግሞ እንድታልፍ ያደረገቻት በሷ ምክንያት ይመስለኛል። እንደዚሁም ደግሞ በአሁን ሰዓት ያለምንም ምክንያት ሲፋን ተነስታ ወይዘሮ ሰማዓትን እንደዚህ አይነት ጥቃት ታደርስበታለች ብዬ አላስብም። ግን ደግሞ ምንድን ያለችው እሷ ራሱ እኔም ያለናት እንዳደኩ ያለናት እንደኖርክ አንተም ያለናት ትኖራለህ በማለት እንግዲህ አቶ አምናን ላይ ስትፎክር ነበረ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። የእውነት ሁሌም ስለምታበረታቱኝ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ ስለምታደርጉኝ ኮሜንት ላይ አስተያየታችሁን ለምትጽፉልኝ የእውነት እግዚአብሔር ይስጥልኝ እጅግ አርጌ አመሰግናለሁ። በእርግጥ መልካምነት ለራስ ነው። እንደ ጥላ እየተከተላችሁ እየሄደ መልካምነታችሁ ጥሩ ነገር ያደርግላችኋል ብዬ አስባለሁ። ቤተሰብ እንግዲህ ጀላችሁ የመጣው ደስ ድራማ እኔ ከተማርኩበት ካስተዋልኩበት እናንተም ትማራላችሁ ብዬ የኔ ቤተሰቦች እጀላችሁ መጥቻለሁ ማለት ነው። እንግዲህ በጣም የሚያሳዝን ነገር ይሄንን ድራማ እንደዚህ ባዘን አልጠበቅነውም ነበረ። የጠበቅነው በጣም ሁሌም ደስታ አለ ብለን ነበረ ያሰብነው። ምክንያቱም አቶ አምናንና እንደዚሁም ደግሞ ባላቸው ከብሌን ጋር ያላቸው ፍቅር በጣም ደስ ይል ነበረ። ፈታ ብለንባቸው ነበረ። ግን ደግሞ ዛሬ አዘን መጥቶ አዘናችን በጣም ደስታችን አጥፍቷል ማለት ነው። እና ቤተሰቦች የምልላን የፈለጋችሁ በእርግጥ ሁሌም ደስታ እንዳለ ሁሌም ደስታ እንዳለ ክፋት ወይ ደግሞ አዘን አይጠፋም በእርግጥ ማለት ነው። በአሁኑ ሰዓት እንግዲህ ሲፋን ምንም ነገር እንዳላደረገች ውስጥ ተቃይጣ ትገኛለች ማለት ነው። ምንም ነገር እንዳላጠፋች ማለት ነው። ግን ደግሞ ብዙ ነገር አጥፍተዋል ሁላቸውም ከብሌን ውጪ ሁላቸውም ስራቸውን ሰርተዋል ማለት ነው። እንግዲህ ከዚህ ቤት ውስጥ ብሌንና እንደዚሁም እናት ሳራ ብቻ ናቸው መልካምና ለአቶ አምናን የሚያስቡት ነው። ሌሎቹ እንዳሉ እንደምታዩት እንግዲህ በጣም በሚያሳዝን ነገር ሜርሲ አቶ አምናንን ወደዋለሁ ትላለች። ግን ደግሞ አቶ አምናንን በፍጹም አልወደደችም። ሰው ልጅ እንደዚህ የሚወዱትን ሰዎች ካጠገብ እያራቁ ወይ ደግሞ እሱ ማይፈልጋትን ሴት ወደሱ እያቀረበች አይደለም የሚወዳትን እንግዲህ የወንድሜ ልጅ ብላ ምትለው ማለት ነው። ግን በጣም ስተሰርታለች እሷ ራሱ በጣም እናትየዋ ለዛሬ እዚህ ደረጃ እንድትደርስ ያደረገችው በሷ የተነሳ ነው በእርግጠኝነት። እኔ ግን እንደምረዳው እንግዲህ ሲፋን ይሄንን ጥፋት እንትና እንዳጠፋች የምታውቅ ይመስለኛል። መድኃኒቱን እንደቀየረችበት ማለት ነው። ምክንያቱም ሲፋን ወይዘሮ ሰማዓት ስትጠብቃት ነበረ በእርግጥ ማለት ነው። እኔ ሳስበው ግን ሲፋን መድኃኒቱ እንደተቀየረ ሁሉን ነገር ጄሪ እንዳደረገችው ሲፋን የምታውቅ ይመስለኛል ብዬ ነው ማስበው። በዛ ላይ ደግሞ እንግዲህ በጣም በሚያሳዝን ነገር ጄሪ በአሁን ሰዓት አርግዛለች ከማን ካቶ እንግዲህ በጣም በሚያሳዝን ነገር ካቶ አምናን ማለት ነው። መሆን የሌለበት እንግዲህ በድንገት ሆኗል ማለት ነው። በእርግጥ አቶ አምናን በአንድ ስህተት ውስጥ ይሄው እንደዚህ አይነት ነገር ችግር ላይ ይደርሳል ማለት ነው። ማድረግ የሌለበትን በዛለት የማይሆነው ውሳኔ በመወሰኑ ወይንም ደግሞ በእርግጥ ያው ሰው መጠጥ ውስጥ ጨምራ ስለሰጠችው ነው ይሄ ነገር የተፈጠረው። ግን ደግሞ እሱን ወደ ህይወቱ ማምጣት እሷን ወደ ህይወቱ ማስገባትም የለበትም ነበረ። ምርጫ መመረጥ የለበትም። ያቺ አንድ ቀን የመረጣት ምርጫ
ዛሬ እንደ መርዝ እየወጋችሁ ትገኛለች ማለት ነው አቶ አምናን። ከዚህም በኋላም ብዙ መስዋዕት እንደሚያስከፍለው ብዙ ከኋላ ድቅድቅ ጨለማ እንደሚመጣበት ያስታውቃል ማለት ነው። ምክንያቱም ልብ ያለው ብሌን ጋር ስጋው ያለው በድኑ ያለው እንትና ከጄሪ ጋራ በጣም ከባድ ነው። ጄሪ ደግሞ አሁን ልጅ ካረገዘች በጣም ህይወትን ከበድ ያደርገዋል ማለት ነው። ቤተሰቦቼ በጣም ነው ብቻ የሚያሳዝነው ይሄ ነገር በጣም ያው ይደብራል እንደምታውቁት ማለት ነው። ያው የልጅ ፍቅር ይመጣል ምናምን ነገር ግን ከጄሪ ስለማይወዳት ጄሪ ያው እሷ ምንድነው ያለችው ከኔ የምትፈልገው ነገር ምን እንዳደረግልህ ትፈልጋለህ ስትለው እንኳን ይሄን በስነ ስርዓት እንኳን አያናግራትም፣ በስነ ስርዓት እንኳን አያወራትም ማለት ነው። ቦታ ሰጥቷት ማለት ነው። እንደዚህ አይነት ያለ ፍቅር ቢቀርብኝ ነው የሚሻለው እኔ በራሴ ያው ጄሪ ግን ወደዋለች ይሄን መሰለኝ በራሱ አስተሳሰብ። እኔ ግን አልመርጠውም በእርግጥ እንደዚህ አይነት ያለ ብልግና ማለት ነው። ምክንያቱም አንድ ሴት ራሷን አሳልፋ የዚህን አክል መስጠት ለምንድን ነው ብላችሁ ታስባላችሁ? ማለት እኛ ሴቶች እኮ ራሳችን ማክበር ራሳችን ቆንጠጥ ማድረግ እንችላለን። እኛ አሁን ይዋት ብሌንን ራሷ ኮስታራ ጎበዝ ሴትነቷን አሳልፋ ማሴት ሴት ስለሆነች ብቻ እየተከበረች እንደዚሁም ደግሞ አይቷምና እንደዚህ አይኑ እየተንከራተተ ይገኛል። ግን ደግሞ ጄሪ በጣም መልካም ነገር አይደለም ያደረገችው፣ ራሷን እያረከሰት ትገኛለች። ገባችሁ? ሁሉም ሰው የራሱን ክብር ሲጠብቅ በጣም ቆንጆ ነው ብዬ አስባለሁ ማለት ነው ቤተሰቦቼ። እንግዲህ የማሳዝነው ነገር በጣም አታምነን ብሉ ብዙ ነገሮች እየተደራረቡበት እየገኘ ነው ማለት ነው። በእርግጥ ከዚህ ቤት ውስጥ እንዳለ እና ከስትየዋ ጥርግርግ አድርጎ እንደዚህም ደግሞ በጣም ቤት ውስጥ ብሌን ብቻ ቢተው ሰላም ያገኝ ነበር ማለት ነው። ግን ደግሞ በጣም የሚያሳዝነው ነገር ይሄንን ነገር እያደረገ አይደለም ማለት ነው። በጣም 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 ነው ይሄ ነገር የሚያሳዝነው ቤተሰቦቼ ማለት ነው። አሁን እነኚህ ሰዎች ሁሌም ችግር ነው የሚፈጥሩት በእያንዳንዱ ማለት ነው። አሁንም በዚህ የምታቆም አይመስለኝም በእርግጠኝነት በእያንዳንዳችሁ ጨርሳችኋል ነው ያለችው። በነገራችን ላይ ሲፋን እንግዲህ በዚህ ብቻ የምታቆም አይመስለኝም ገና ብዙ ነገር የምታደርግ ትመስለኛለች ማለት ነው ቤተሰቦቼ። እና ይሄ ነገር ደግሞ በጣም አደጋውን በጣም ከባድ ነው የሚያደርገው ማለት ነው። እንግዲህ ወይዘሮ ሲፋን እንግዲህ በጣም ከባድ ሰው እየሆነ ትገኛለች። ሜርሲ እንግዲህ በአሁን ሰዓት በጣም ጉዳ እየፈላ ይገኛል። ምክንያቱም የአቶ አምናን አክስት በጣም ጠርጣሪና ብዙ ነገር እንደ ፖሊስ ጥያቄ የምታበዛ ሴት ነች ማለት ነው። በዚህ ነገር ደግሞ እሷ በጣም ውስጧን እያመማት ይገኛል ማለት ነው። ይሄንን ነገር አትፈልገውም። ይመረምራት ሰዓት ቤት ውስጥ ያለውን ችግር ማንም ሰው እንዲያውቅ አትፈልግም። ግን ደግሞ አሁን እንደዚህ አይነት ጥያቄ እየጠየቀች ስላለች በጣም ደብሯታል ማለት ነው። እና እንግዲህ ነይን አብረን እናውራ ስትላት ራሱ በፍጹም እንዴ ምን ላደርግ ነው አሁን ካንቺ ጋር ማውራው ምናምን ስትላት ነበር። አይፈልግሻለሁ ምናምን ስትላት ለምንድነው የምትፈልጊኝ? እንዴት አዘን ላይ ቁጭ ብለን ወይዘሮ ሰማት ሞታ እንዴት ነው እኔና አንቺ የምናወራው እያለች ነበር ማለት ነው ስታሽቃብጥ። ግን እኮ ውሸቷን ነው ስታሽቃብጥ ነው የሚያሳዝነው ነገር ማለት ነው። እና አይ ቢሆንም ብትሞትም ለኔ እህቴ እስከሆነ ድረስ ካንቺ ጋር የምናወራው ነገር አለ እያለቻት ነበር ማለት ነው ቤተሰቦቼ። እንግዲህ በጣም የሚያሳዝን ነገር ነው። በጣም ብዙ ነገር የሚያሳዝን ነገር አለላችኋለሁ ቤተሰቦቼ። ወይዘሮ ሰማትም እንደዚህ በቀል እንግዲህ ያለፈች በጣም ለድራማው ድምቀት ነበረች። በጣም ጥሩ ሰው ነበረች። አብዛኛው ለብሌን በጣም ትጠቅማት ነበረ። ግን ምን ያደርጋል እኔ እውነቴን ነው የምላችሁ ወደ ራሷ ተመልሳ ብዙ ነገር የብሌን ህይወት ይቀየራል ብዬ ነበር ያሰብኩት ማለት ነው። እንደዚህ በቀላሉ ይሆናል ብዬ አላሰብኩም ነበረ ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። እንደተለመደው እጃችሁ ይተባበረኝ።